ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በዲሞክራቲክ ሪፐብሊክ ኮንጎ መዲና ኪንሻሳ በደረሰ ደራሽ ጎርፍ ቢያንስ ከ30 በላይ ሰዎች ሞተዋል። በመቶዎች የሚቆጠሩ ቤቶች በጎርፍ ተጠርገው ተወስደዋል። በርካታ ሰዎች በመዋኘትና በሰው ሸክም ከአደጋው ለመውጣት እየጣሩ ነው። ቀላል የማይባሉ ነዋሪዎች ደግሞ መውጫ አጥተው የነፍስ አድን እርዳታ እየጠየቁ ነው። በቀጣዮቹ ቀናት ተጨማሪ ከባድ ዝናብ እንደሚኖር መተንበዩ ደግሞ ሌላ ስጋት ፈጥሯል። በኢትዮጵያ የእስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ካዘጋጀው ስብሰባ እንዲወጡ ተደረጉ። የኢትዮጵያ የእስራኤል አምባሳደር የሆኑት ኢብራሂም ንጉሴ ሰኞ ዕለት በአፍሪካ ህብረት የሩዋንዳ የዘር ጭፍጨፋን ለማሰብ የተዘጋጀ ስብሰባ ላይ ተገደው እንዲወጡ ተደረጉ። የእስራኤል የውጭ ጉዳይ ሚኒስትር አምባሳደር ኢብራሂም ንጉሴ አባል ሀገራት በስብሰባ ላይ አብራቸው ለመሳተፍ ፈቃደኛ ባለመሆናቸው እንዲወጡ መደረጋቸውን ጠቅሶ ሚኒስትሩ በመግለጫው አምባሳደሩን ከስብሰባው ተገደው መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በስብሰባው ላይ የሰጡትን አስተያየት አውግዘዋል። በሩዋንዳው ቱቲስቶች ላይ የተፈጸመው የዘር ማጥፋትን ለማሰብ በተዘጋጀው መድረክ ላይ ተጋብዞ በተገኙበት በአዲስ አበባ የእስራኤል አምባሳደር ላይ ጸረ እስራኤል የሆኑ የፖለቲከኛ ይዘቶች ማስተዋወቃቸውን ያሳዝናል ብለዋል። የውጭ ጉዳይ ሚኒስትሩ አክሎም በመጀመሪያ ደረጃ ይህ ተቀባይነት የሌለው እርምጃ ነው፣ በትልቁ ደግሞ የተጎጂዎችን መታሰቢያ ክብር የሚያሳጣ ነው፣ እንዲሁም የሩዋንዳን እና የአይሁድ ህዝቦችን ታሪክ በመሰረታዊነት ካለመረዳት የመጣ ነው ብለዋል። በአውሮፓውያኑ ሐምሌ 21 እስራኤል የአፍሪካ ህብረትን ደግሞ በታዛቢነት ተቀላቅላለች። አምባሳደር ኢብራሂም ንጉሴ በኢትዮጵያ አምባሳደር ሆነው ከመሸማቸው በፊት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ለሆነው ሊኩድ የህግ አውጪ በመሆን አገልግለዋል። የእስራኤል የውጭ ጉዳይ ሚኒስትር ከሚመለከታቸው አካላት ጋር በመሆን አስፈላጊውን ዲፕሎማሲያዊ እርምጃ እንወስዳለን ብለዋል። በየካቲት 2023 የእስራኤል ዲፕሎማት የአፍሪካ መሪዎች ከተገኙበትና በአዲስ አበባ ከተካሄደው 36ኛው የአፍሪካ ህብረት ጉባኤ በተመሳሳይ እንዲወጡ ተደርገው እንደነበረ ይታወሳል። ይህ የአፍሪካ ህብረት እርምጃ የተሰማው ጋብ ብሎ የነበረ እስራኤል በጋዛ ውስጥ የምታካሄደው ወታደራዊ ዘመቻ አጠናክራ በቀጠለችበት ወቅት ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50,000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን ተገልጿል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት አስታውቀዋል። የአፍሪካ ህብረት አባል የሆነችው ደቡብ አፍሪካ እስራኤል በጋዛ ላይ የምታካሄደውን ጥቃት የዘር ማጥፋት ድርጊት ነው በሚል በዓለም አቀፉ የወንጀል ፍርድ ቤት ክስ መመስረቷ ይታወቃል። በእንግሊዝ አንዲት ሴት በተተከለላት ማህፀን ተጠቅማ ልጅ መውለዷን ተአምር ተብሏል። በእንግሊዝ የህክምና ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ከእህቷ ማህፀን ከተቀበለች በኋላ ጤናማ ሴት ልጅ ወልዳለች። ግሬት ዴቪሰን 36 ዓመቷ ግለሰብ በነበረባት በብዛት ያልተለመደ በሽታ ይዛ የተወለደች ሲሆን ይህም የሚሰራ ማህፀን እንዳይኖራት አድርጓታል። እንደ አውሮፓውያን አቆጣጠር በ2023 በኦክስፎርድ በሚገኘው ቸርችል ሆስፒታል ውስጥ ለ17 ሰዓት በፈጀና ታሪክ በሰበረ ቀዶ ጥገና የእህቷ ኤሚ ፑርዲ የለገሰችውን ማህፀን በተሳካ ሁኔታ ተቀበለች። ከአንድ ዓመት በላይ በሆነ ጊዜ ውስጥ ግሬስ የካቲት 27 ቀን በለንደን በሚገኘው ንግስት ሻርሎት እና ቼልሲ ሆስፒታል በቄሳር ቀዶ ጥገና ኤሚ ኢዛቤል የተባለች ሴት ልጅ ወልዳለች። ስሙ የህፃኗን አክስትና የማህፀን ለጋሽ የሆነችውን ኤሚን እንዲሁም የህክምና ቡድኑን የመሩት ሐኪም ኢዛቤል ኪርቦጋን ያስታውሳል። ግሬስ ሴት ልጇን ለመጀመሪያ ጊዜ ስታቅፍ እውን መሆኑን ማመን ከባድ ነበር፣ በጣም ድንቅ ነበር ብላለች። ሌተናንት ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የትግራይ ክልልን ጊዜያዊ አስተዳደር ፕሬዝዳንትነት ተረከቡ። ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያል ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማካፈል ሰፊ ውይይቶችን ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውኑት አካል ጊዜያዊ መንግስቱን በመቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉትን ውይይቶች ስናደርግ ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀውን ፕሮግራም አከናውነናል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩት ድካሞችና ጥንካሬዎች
በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባትን መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል። ኢትዮ ቴሌኮም ሁለተኛውን እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ አገልግሎት በአዲስ አበባ አስጀምሯል። ስራ የጀመረው ሁለተኛ ጣቢያ ከመገናኛ ቦሌ መንገድ አንበሳ ጋራጅ ፊት ነው የሚገኘው። ይህ ጣቢያ የአውሮፓ ስሪት የሆኑ መኪኖችን የኤሌክትሪክ ኃይል መሙላት የሚያስችል እጅግ ፈጣን አቅም ያለው ነው ተብሏል። የኤሌክትሪክ መኪና መሙያ በ1 ሰከንድ 1 ኪሎ ሜትር ለመጓዝ የሚያስችል የኤሌክትሪክ ኃይል በመሙላት በ15 ደቂቃ ውስጥ ሙሉ 100% የኤሌክትሪክ ኃይል የመሙላት አቅም እንዳላቸው ኩባንያው አሳውቋል። በሰው ሰራሽ አስተውሎት AI ቴክኖሎጂ የባትሪ መስፈርቶችና ደንበኛን ትዕዛዝ በመተንተን የባትሪውን ደህንነት እየፈተሸ የተሽከርካሪውን ባትሪ በሚችለው ፍጥነት ቻርጅ እንደሚያደርግ ተመላክቷል። ኩባንያው ቀደም ሲል 16 መኪኖችን ማስተናገድ የሚችል ጣቢያ ወደ ስራ ያስገባ ሲሆን ከየካቲት 2017 ዓ.ም ጀምሮ ለ14280 የኤሌክትሪክ መኪኖች በ376574.72 ኪሎዋት ሰዓት ኃይሎች ቻርጅ ማድረግ እንደቻለ አመላክቷል። አዲሱ የመሙያ ጣቢያ 4 እጅግ በጣም ፈጣንና 12 በጣም ፈጣን መሙያዎችን ያካተተ ሲሆን ይህንን ያሉት የኤሌክትሪክ መኪና መሙያ ጣቢያ የማስተናገድ አቅም ወደ 32 ለማድረስ አስችሏል። የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። የጤና ባለሙያዎች ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሉ ጥቅሞችን እንዲሟሉላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን አስታወቁ። ዶክተሮች፣ ነርሶች፣ ስፔሻሊስቶች፣ የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችን ህይወት ማዳን ይኖርብናል የሚሉትን ሃሽታጎች በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። የጤና ባለሙያዎቹ 10 ቁልፍ ጥያቄዎች ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከተው አካላት ለማቅረብ የተዘጋጁ መሆናቸውን ገልጸው ጥያቄያቸው ምላሽ ካላገኘ የስራ ማቆም አድማ ሊከተል እንደሚችል አስጠንቅቀዋል። ስማቸው እንዳይጠቀስ የጠየቁት አንድ የጤና ባለሙያ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከተው አካል ማቅረባቸው ገልጸዋል። ይሁን እንጂ ለጥያቄዎቹ ምላሽ አለመሰጠቱን ገልጸው ይባስ ብሎ ጥያቄዎቹ ምላሽ ሳያገኙ የኑሮ ውድነት ዕለት ከዕለት እየተባባሰ በመምጣቱ ምክንያት የተደራጀ ማህበራዊ ሚዲያ ንቅናቄ መጀመሩን ተናግረዋል። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ አይደለም ያሉት አንድ የጤና ባለሙያ አክለው የመጀመሪያውና ዋነኛው ጥያቄ ባለሙያው ካለበት የስራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነት ጋር አልተመጣጠነም የሚል ነው ብለዋል። በዚህ ሰዓት የጤና ባለሙያ ለኑሮ ውድነት ተጋላጭ ሆኖ ነው ያለው። ሲያመው እንኳን ለመታከም የሚችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበትን ሁኔታ በመፈጠሩ ድምጻችን የኢትዮጵያ ሕዝብ እንዲሰማ ነው ንቅናቄውን የጀመርነው ብለዋል። አክለው ጥያቄውን በዋነኝነት የደሞዝ ይሁን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎት ጥያቄዎች እንደሚያካትት ጠቁመዋል። እኚሁ የጤና ባለሙያ ለ5 ዓመታት ያህል በዘርፉ ሲሰሩ መቆየታቸውን ጠቁመው አሁን ላይ ወራዊ ደሞዛቸው 7600 ብር እንደሆነ ገልጸዋል። በዚህ ምክንያት ቤተሰብ መርዳት ቢኖርብኝ እናትና አባቴን መርዳት ቀርቶ ራሴን መርዳት አልቻልኩም ሲሉ አማረዋል። ቀጥል አድርገው የጤና ባለሙያው ከፍተኛ ስቃይ ውስጥ ነው የሚገኘው። የኑሮ ውድነቱ፣ የቤት ኪራይና የትራንስፖርት ዋጋ መናር ፍርሃት ውስጥ ከቶናል። ለምሳሌ ከኔ ተመለከቱ ቤተሰብ እስካሁን አልመሰረትኩም። ለኔ እድሜ ቤተሰብ ለመመስረት የደረስኩ ቢሆንም ከኑሮ ውድነት የተነሳ አልችልም ሲሉ ስለ ህይወት አስረድተዋል። ይህም በተመለከተ ባለ 10 ነጥብ ጥያቄዎች የያዘና ጤና ሚኒስቴርን ጨምሮ ለሚመለከተው አካላት ይሰጣል የተባለ ደብዳቤን ንቅናቄው ከሚመሩት አካላት ለመመልከት ተችሏል። በደብዳቤው ላይ የጤና ባለሙያ ለሚያነሷቸው ጥያቄ መልስ እንዲያገኙ የ30 ቀን ጊዜ ገደብ የተቀመጠ ሲሆን ይህ የማይሆን ከሆነ ስራ የማቆም አድማ እስከ ማድረግ እንደሚገደዱ ገልጸዋል። በኢትዮጵያ ለሚያጋጥሙ አደጋዎች ሁሉ በራስ አቅም ምላሽ ለመስጠት በየዓመቱ ከበጀቷ 3% ያህል ገንዘብ ለመሰብሰብ እያንዳንዱ ነዋሪዎች የማዋጣት ግዴታ አለበት ተባለ። በዚህም ኢትዮ ኤድ በሚል ከራሱ አልፋ ለተቸገሩ ጎረቤቶች እርዳታ ታቀርባለች ተብሏል። የአደጋ ስጋት ስራ አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሲደረግ ነው ይሄ የተባለው። ለአደጋ ጊዜ ምላሽ ይሰጣል የተባለውና በአዋጁ መሰረት ለሚቋቋመው ፈንድ በአመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበሰባል የተባለ ሲሆን ይህ በዘንድሮ የ1.5 ትሪሊዮን በጀት ስናሰላው 45 ቢሊዮን ብር ያስፈልገዋል እንደማለት ነው።
ለዚህም የመንግስትና የግል ሰራተኛው እንዲሁም የግልና የመንግስት ተቋማት፣ መንግስታዊ ያልሆኑ ድርጅቶች እንዲያዋጡ በረቂቅ አዋጁ በአስገዳጅነት ተደንግጓል። ከዛም ባለፈ እያንዳንዱ ግለሰብ እንደ አቅሙ ማዋጣት ይጠበቅበታል ተብሏል። ከተቋማትና ከኢትዮጵያ በተሰበሰበው ገንዘብ ጠንካራ የአደጋ ጊዜ ምላሽ የሚሰጥ ተቋም በመመስረት ኢትዮ ኤድ በሚል የአደጋ ስጋት ስራ አመራር ኮሚሽን ለጎረቤት ሀገራትም እንተርፋለን ብለዋል። የዓለም አቀፍ እርዳታ ቅነሳ እናቶችን ሞት በመቀነስ የተገኘውን ተስፋ አደጋ ላይ ጥሏል ሲል ተመድ አስጠነቀቀ። የተባበሩት መንግስታት ድርጅት ተመድ ኤጀንሲዎች ዛሬ ባወጡት ሪፖርት ከእርግዝናና ከወሊድ ጋር በተያያዙ ምክንያቶች የሚሞቱ እናቶች ቁጥር በዓለም አቀፍ ደረጃ በ40 በመቶ ቢቀንስም እየተካሄደ ያለው የዓለም አቀፍ የገንዘብ ድጋፍ ቅነሳ ይህንን እድገት አደጋ ላይ ጥሏል። ሪፖርቱ ከ2016 ጀምሮ እድገቱ በፍጥነት መቆዛቆዙና በ2023 ብቻ 2600 የሚገመቱ ሴቶች መሞታቸውን ያሳያል። በተለይም በሰብአዊ ቀውሶች ውስጥ የሚገኙ ነፍሰ ጡሮች ሴቶች ከፍተኛ አደጋ ላይ መሆናቸው ተገልጿል። የተመድ ኤጀንሲዎች የእናቶችን ሕይወት ለመታደግ የሚያስፈልገውን ድጋፍ በአስቸኳይ እንዲጨምር ጥሪ እያቀረቡ እንደሚገኙ ካፒታል ከሪፖርቱ ለመረዳት ተችሏል።